ለመረዳት ሞክሪ። በቃ ይሄን ለማለት ነው። የምትዩ ነገር ካለ ልቀበልሽ እንደ ሀሳብ፣ ከሌለ ግን እነ ኡስታዝ ይቀጥላሉ። ምህረት የምትዩ ነገር አለ? ጃቢር አመሰግናለሁ። እኔ የምለው ነገር የለኝም። ያው እኔ አላህ አንድ እንደሆነ አውቃለሁ። አላህ አይወልድም አይወለድም፣ ለሱ ቢጤም የለው አውቃለሁ። እኔ አስተምሮቱ ሳይሆን የጠየቅኩ አላህ አንድ እንደሆነ አውቃለሁ። ነቢዩ መሐመድም የአላህ መልእክተኛ እና ባሪያ እንደሆኑ አውቃለሁ። ታምኛለሽ? ይህንን ማወቁ ጥሩ ነው፣ ግን ታምኛለሽ? አምናለሁ እኮ። ታዲያ የምታምኝ ከሆነ ታዲያ ለመስለም ምንድን ነው የያዘሽ? ያው ካልተፈቀደልህ አይሆንም ማለት ማን ነው የሚፈቅደው? ማን ነው የማይፈቅደው? አላህ ነው ማለት አላህ እሱ በፈቀደ ቀን ነው። በአላህ እጅ ነው ማለት በአላህ እጅ ነው እንደሚባለው አላህ አምላክ እንደሆነ አምናለሁ። አሁንም ድረስ ይሄ ቢያምኑ ምንም ግን አላህ እንደሚት ደግሞ ለመቀበል ያው ይቅርታ ጃቢርዬ። አዎ ግን አላህ እኮ ምርጫውን ለእኛ ሰጥቶናል። አሁን ፈቅዶ ማለት ነው። የአላህ ፐርሚሽን በሁለት ይከፈላል ፈቃድ። አንደኛ የአንቺ ምርጫ የሌለበት ፈቃድ አለ። ለምሳሌ ወንድ መሆን ሴት መሆን ኢራዳ የሚባለው ወይም ደግሞ ፈቃድ የሚባለው አላህ ጋር አንደኛው እንትን ነው። ከዊኒ የሚባል ነገር አለ። ማለትም በቃ እሱ ይሁን ያለው ነገር ይሆናል። አንቺ መቀየር ማትችው ነገር አለ። ወንድ መሆን ሴት መሆን፣ አጭር ረጅም፣ ልደት ሞት ምናምን የመሳሰሉት ማስነጠስ፣ ማዛጋት፣ ብለድ ሰርኩሌሽን ሰውነታችን ውስጥ ያለው ምናምን እሱ ነገሮች አሁን እኛ ፈልገን የምናደርጋቸው አይደለም። ኮዛል ዲተርሚኒዝም ናቸው። ነገር ግን ኢራዳ ሸርዒ የሚባለው ደግሞ እሱ የፈቀደው በሸሪያው ላይ ምርጫውን ለአንቺ ሰጥቶሽ አንቺ እንድታማርጭ ያደረገው ነገር አለ። እንግዲህ ማለት ነው የጀነትንም ጀሃነምንም ይሄ ነገር ሀቅ ነው፣ ይሄ ነገር ባጢል ነው የሚለው ነገር፣ ይሄ ነገር እውነት ነው ውሸት ነው የሚለውን አንቺ እንድታማርጭ ነው የፈቀደው። እሱ በፈቀደ መልኩ የምትዩ ምኑን ነው ማለት አንቺ እንድትሰልሚ ፈቅዶ ሌላው እንዳይሰልም የሚከለክልበት ነገር ያለ ይመስልሻል? እንደዛ ፍትህ ነው ይሄ ታስቢያለሽ? እንደዛ ታስቢያለሽ? ምህረት አዎ እንደዛ አይደለም። ለዛ ነው ትምህርታችን እንደዛ አይደለም። አላህ ከፈቀደና ከከለከለ የሚባለው ነገር ለአንቺ ፈቅዶ ለሌላው የሚከለክልበት፣ ለአንቺ ከልክሎ ደግሞ ለእኛ የሚፈቅድበት ነገር ሳይሆን አላህ ጥሪ አቅርበዋል፣ መልእክተኛ ልከዋል። መቀበል ያለ መቀበል፣ መቀበል ማስተባበል፣ እምቢ ማለት እሺ ማለት፣ መታዘዝ ማመፅ፣ ማመን መክዳት የሚባለው ነገር በሰው ልጆች ምርጫቸው ድርሻ እንዲኖራቸው ፈቅዷል። ያንን ምርጫውን መጠቀም ያንቺ ፋንታ ነው። አላህ ከፈቀደ የሚባለው ነገር ፈቅዷል። አጠቃላይ የአላህ ፈቃድ ውስጥ ፐርሚሽን ውስጥ ነው ያለው። በዓለም ላይ የሚከናወኑት ሀይርም ሆነ ሸር አላህ ፈቅዶ ነው የሚከናወኑት። እንደዛ ብለን ነው የምናምነው። እንደዛማ ካልሆነ ፍሪዊል የሚባለው ነገር ሚናው ምንድን ነው? ነፃ ፈቃድ የሚባለው መሸያ የሚባለው ነገር ምርጫው ምኑ ላይ ነው? ሰው ነፃ ከእንስሳ በተለየ መልኩ ራይት እና ሮንጉን መልካምና ክፉ የማማረጥ ምርጫ አለው የሚባለው ለምንድን ነው ታዲያ? እንደዛ ካልሆነ እስኪ ይህን ነገር ቆም ብለሽ አስቢበት። እሺ ጃቢርዬ ቀጥል። ሰላም አሌይኩም። ወአሌይኩም አሰላም ወራህመቱላሂ ወበረካቱ። መሲ እንዴት ነሽ? ማለት ለልጅቱ ትንሽ ሀሳብ ለማለት ፈልጌ ነው። ምናልባት ቅር ካላላችሁ ማለት ነው። እንዳይበዛባት መስዬ ለአይበዛበት ትንሽ ነው የምናገረው። ምናልባት አላህ ሲፈቅድ ነው ያለችው። ብዙ ጊዜ እንደሚታወቀው ሶሻል ሚዲያ ላይ በእስልምና ላይ ሰፊ ጥላቻ ሲነዛ ስለነበረ እውነቱን እንኳን እያወቀው ውስጥ ላይ ነፍስ እያለች እንዴት ሰልማለሁ፣ እንዴት ይሄንን ነቢይ ይቀበላለሁ፣ እንዴት ይሄንን የሙስሊሞችን አምላክ እንትን እላለሁ የሚል ውስጣቸው ላይ የሚጎተጉት ነገር አለ። ኦኬ። እና ቀስ በቀስ ከራሷ ጋር ትነጋገር። እንደውም ራሷ ወስና ስትመጣ ወበሽር ሳቢሪን الذين إذا أصابتهم مصيبة قالوا إنا ያጠናክረሃል የበለጠ እንደውም ሞር ከአንድ አምላክ ውጪ ሌላ ነገር ላይ ፎከስ እንዳታደርግ
ድህነትህም የተመሰረተው በዛ በአንድ አምላክ ባለ እምነት ላይ እንዲሆን ነው የሚያደርገህ እንጂ። ኦኬ ሰላም ናችሁ? አለን። በጣም የሚገርም ነው ያለው። ላይ ከታች ያላችሁ ሁላችሁንም ሰላም ብያለሁ። ከላይ የሚገርም ቲም ነው ያለው። በጣም የሚፈለጉ ሰዎች ናቸው ያሉት። ጉድ አይዲያ ነው። ማሜ ነው፣ ጃቢር ነው። ማሜ ነው የታችኛው። ቤሪያ ነው። በነገራችን ላይ ቤሪያ ይለያል፣ ለእኔ ይለይብኛል። ኖርማል ማለት ነው። እና ቤሪያ ብዙ ነገር መስራት ይችላል ከኛ ጋር። ቢሰልም ደስ ነው የሚለን፣ ባይሰልም ደግሞ በጣም ትሪኒቲ ላይ ያለው አቋም በጣም ደስ የሚለኝ። በቃ ትሪኒቲ በእኔ ዘመን አይሰበክም የሚለው ነገር አለ እና ያ ነገሩ ደስ ይለኛል። እንግዲህ አበረታቱት፣ በርታ ምናምን በሉት። ኢንሻላህ አላህ ሂዳያ ይስጠው፣ አላህ ይወፍቀው። እሺ ምን እያወራችሁ ነበረ? ቅድም ልጆቹን እያስተኛው ስለ ጃቢር ጆርኒቱ ኢስላም ምናምን ነገር እያዳመጥኩኝ ነበር መሰለኝ ባለሳሳት። እሱ ነው ፕሮግራማቸው የነበረው አዲስ አለ። አዎ ኡስታዝዬ በጣም እየሸሽ አስቸግሮኝ ነበር። ድንገተኛ ያስኩትና ሪፍሬሽ አደረግን። የመጣንበትን ማመስገን ከዚህ ነገ ላይ እንደሚገጥመን አናውቅም እና ሁሉ ጊዜ እሱ መጨረሻ ሞመንቴ ላይ የነበረውን አስታውሽ ሰው ልጅ ማብቃት የሞት እንትን ሳወራጃ ሁሌ ያስለቅሰኛል እና በዛውን ኢንተርቪውን ጆርኒ ቱ ኢስላምን ዛሬ ያደረግነው እና ኢንሻላህ ደግሞ ሌሎችንም እንቀጥላለን። ግን ያው እህቴ ምህረትም ጥያቄ ካላት ለምን ማትስለምበትን የላስት ጥያቄዎቿን ታንሳና ዛሬ አላህ በሚያውቀው ብዙ እድልን ሰጥተናል ብለን እናስባለን እንደ ሰው። ግን መጨረሻ ላይ ምክንያት ይኖረዋል። ደጋግሞ ወደ እኔ ያመጣታል ፈጣሪ አላውቅም። ወጣለች መላልሶ እኔ ጋር ያረቃትም እና አሁን መጽሐፎችንም ስለ እስልምናም ብዙውን ጨርሳ አይ ዶንት ኖ እስቲ እንጠይቃትና ጥያቄ አለኝም ስላለች ጥያቄዋን እንድታነሳልኝ ነው። አመሰግናለሁ። አዎ እንግዲህ እኛ ያው ነገር ሰላም ብያለሁ። ቤሪያ ሰላም ነው? እንዴት ነህ? ደህና እግዚአብሔር ይመስገን። ለምህረት አንድ ነገር ልበላት። ምህረት ልብሽ ሰልማለሁ ምናምን እያለሽ ከሆነ ስለሚ አምላክ አንድ እንደሆነ መስክሪ። ፍርሃትሽ ምናምን የነቢዩ መሐመድ ህይወት ምናምን ሰዎች ይሄ የስላሴ አማኞች ምናምን የሚያነሱት ከሆነ ግራም ያጋባሽ እሱ ችግር የለውም። እኔ አንድ አምላክ ብለሽ ወይድን ነጃን ተከትለሽ ቀጥሎ ወደ እኔ ትመጫለሽ ብዬ ስለማምን የእነሱን መረዳት ብትቀበይ መልካም ነው። ግን ይሄ የሚያወዛግብሽ አንዳንዴ ፕሮቴስታንት ይሄ ምንድን ነው የስላሴ አማኞች ምናምን ቤት የሚያነሱት ነቢዩ መሐመድ ምናምን የሚሉት እሱ ከሆነ የሚይዝሽ እሱ የአንድ አምላክ አስተምህሮን እንዳታምኝ። አምላክ አንድ ብቻ ነው፣ አላህ ብቻ ነው ብለሽ እንዳታምኝ ሊይዝሽ የማይችል ነገር ነው፣ አቅም የለውም። ስለዚህ አምላክ አንድ ነው። ስላሴ ስለሚባለው ነገር እመኝን። ስላሴ የሚባል ነገር መጽሐፍ ቅዱስ ውስጥ የለም። አምላክ አንድ ነው። አላህ የሚባለው ስያሜ ደግሞ የሚይዝሽ ከሆነ አላህ ቋንቋ ነው፣ ስም ነው። ኢየሱስም ሲጠራ ኤሎሄ ብሎ ጠርቶ ነበር እና ስለዚህ ፈጣሪን በዛ መንገድ ብትከተይና በሰማሽ እኔ ደስ ይለኛል። ፈጣሪ አንድ ብቻ ነው። ጥያቄ የሚሆንብሽ ነገር ደግሞ ካለ ከኔ የተሻለ ሰው ወይድም አለ፣ ከታች ጃም አለ፣ በይበልጥ የሚሻሉ ከኔም ጎን ያለ። አልተወለደም አይወለድም፣ በነገሩ ሁሉ ላይ አስተናባሪ ነው። በሰማይና በምድር ላይ ጌታ ነው። የሰዎች ሁሉ የህይወት ምንጭ ነው የሚለውን የፈጣሪ ብቸኝነትና አንድነትን ብትቀበይ የእኔ መልካም ምኞት ነው ዛሬ ማለት ነው። ቴንክ በጣም ይቅርታ አንተን አቋርጬ ስለገባሁ። ደስ የሚል ነገር ነው። እንደውም ትንሽ መረቀ ጨመር ብታደርግበት በጣም ነው ደስ የሚለን የነበረው። አንዳንድ ጊዜ ጥሩ ንግግሮች ሰዎች ሲያወሩ 5 ሰዓትም ሲያወሩ 5 ደቂቃ የሚመስል ሰዓት አለ። አንዳንዴ ደግሞ 5 ደቂቃም ሲያወሩ ንግግራቸው ካልጣመን 5 ሰዓት የሚመስለን ጊዜ አለ እና እኔ በበኩሌ ምንም አልታወቀኝም። ራሱ ምን እንዳወራህም ራሱ አልታወቀኝም ማለት ጥሩ ነገር ከመሆኑ የተነሳ ማለት ነው። እና ደስ ይላል የምትለው ነገር ማለት ነው። ምህረት ነው ስምሽ? ስሟ ምህረት ነው? አዲስ አለም ምህረት ነው።
ኦኬ ምህረት ሰላም ነው? ረሃማ ሰላም ኡስታዝ እንዴት ነው? አዋሪኝ እንጂ ለምንድን ነው የምታገልኝ? እንደ ቤተሰብ ለምን አታየኝም? ይህም ማግለል ነው። እሺ እንዴት ነው ኡስታዝ? መገለልና መድሎ ይቁሜ ሲባል አንቺ እዚህ ታገኝኛለሽ እንዴ? አላከልልኩት። እሺ ጥያቄ ካለሽ ጥያቄሽን ላስተናገድ ዝግጁ ነኝ። ምንም አይነት ጥያቄ የጥያቄ ፉንጋ የለውም። እንግዲህ መጠየቅ ትችላለሽ። አይ እኔ ጥያቄ ያልኩት እግዚአብሔርን ነበር ማለት ክርስትናን ትተህ እንዴት በክርስትናው ያው የሱን ጆርኒ እየሰማን ስለሆነ ዛሬ እሱ ነው እንጂ ጃቢርን ነው የምትወጂው አንቺ። በቃ እሱን ነው ማጥቃት ደስ የሚልሽ። እሱ ላይ ሲሆን ትበረቻለሽ። ኡስታዝም ሰለምቴ ናቸው። እዚህ ጋር የምታየው በአብዛኛው እዚህ ጋር የምታየውን እኔ ጭምር በአብዛኛው እዚህ ጋር ያለነው ገስት ላይ ምረት አላህን መርጦ ወዶ የመጣ ሙስሊሞች ነን። እዚህ ጋር የምታየው ጃቢር፣ ዳይዲያ፣ ኡስታዝ ወሂድ፣ ዛህራ የምታያቸው እዚህ ጋር ከኔን ጨምሮ አላህን ወደን የመጣነን እና አትፍሪ። ኡስታዝንም ብትጠይቂው እንዴት እንደቀለለው ወይ እንዴት ያ ኮምፕሊኬት እንደሆነ ሁለቱም ሊነግሩሽ ስለሚችሉ እድሉን ካገኙት ጠይቂ። መጠየቅ ትችያለሽ። አዎ ያው እንደምትለው አብሽሪ፣ ችግር የለውም። ያው እቀባና ማዕቀብ አድርጌ የተሰተርኩት ደርባባ ለመሆን ገራገር ለመሆን ፈልጌ እንጂ ቀበኛም ቃተኛም ሞገደኛም ለመሆን ፈልጌ አይደለም። ስለዚህ አትፍሪ አትፍሪ፣ ግድ የለሽም። አዋሪኝ። እሺ እንትን ካላሽ በቃ ሌሎቹ እድል ልስጥና እኔም ላዳምጥ። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችንም ሰላም ብያለሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ቤሪያ እንዴት ነህ? ከቤሪያ ጋር እናውራ ትንሽ እንጨዋወት የወዲወዳችንን። ሰላም ነኝ ወሂድ። እህቴ ከኔ በላይ ያለችው እህቴ አትፍሪ። በነገራችን ላይ በምድር ላይ ያለው የእምነት መረዳት በእውቀት የሚወሰን ነው። የኔ እህት እኔ የቀድሞ የህይወት መረዳቴ የስላሴ አማኝ ኦርቶዶክሳዊ ነበርኩ። መጽሐፍን ሳነብ እነ ወሂድ ያኔ ቢያገኙኝ ሙስሊም ነበርኩ። እስካሁን መጽሐፍን ሳነብ ዩኒቴሪያን ክርስቲያን ነው የሆንኩት። እና አትፍሪ፣ ፍርሃት በልብሽ አያስገባ። እዚህ ሚዲያ ላይ ደግሞ አንዳንድ ሰዎች ሙስሊም የሆኑ ሰዎችን ሲያገኙ የሚያጨናንቁትን ነገር ምናምን በጥያቄ ያጨናንቁኛል። ቁርአን ውስጥ ያለውን መረዳት ባለማንበቤ ኦር ተፍሲራት አዲሳትን ባለማየቴ ያጨናንቁኛል። ከሆነ አትጨናነቂ። እኔ አሁን አንቺ ብትሰልሚ ደስ ነው የሚለኝ እንጂ አይከፋኝም። አትከፉብኝም ብዬ አስባለሁ። እና አንቺ አሁን የመጀመሪያው እህቴ የክርስትና መሰረት የሆነውን እውቀት ከዚህ ቤት ታገኛለሽ ብዬ አምናለሁ። እኔ የክርስትና የመጀመሪያው መሰረት አምላክ አንድ ነው፣ አይወለድም፣ አልተወለደም የሚል ነው። ይህንን ትንቢተ ኢሳይያስ መጽሐፍ ምዕራፍ 43 ላይ ታገኘዋለሽ። አምላክ ከእኔ በፊት አልተሰራም፣ ወደፊትም አይሰራም ወይንም አይሆንም ብሎ ያስቀምጥልሽ። ይህንን በሌላ ቋንቋ ነው ቁርአን የሚነግርሽ። ስለዚህ አምላክ አንድ ነው የሚለውን ብትመሰክሪ እና ጥያቄ የሆነብሽን አምላክ አንድ ነው የሚለው ነገር ላይ ጥያቄ የሆነብሽን ነገር ብትጠይቂ ደስ ይለኛል። ትሪኒቲን ስለምታምኚ ማለት ነው። እንዲሁ ደግሞ ከቀኖና ከዶግማ ከታሪክ ከመጽሐፍ ቅዱሳዊ መረዳት ከሚያስተምሩት አስተምህሮ አንጻር ደግሞ ጥያቄ የሆነብሽን ነገር ብትጠይቂ
እኔም ከጎንሽ ነኝ። ሌላ ሰው ጥያቄ ቢያነሳ ይሄን ሳትረዳ ሄደች፣ መጣች፣ ገባች፣ ወጣች ቢሉሽ ራሱ እኔ ከጎንሽ ሆኜ በቂ የሆነ ምላሽ ለመስጠት ከጎንሽ ነኝ እና እመኝኝ፣ አምላክ አንድ ነው። እንደው እነ ወሂድ የሚጠቀሙትን ሙስሊሞች የሚጠቀሙትን ቃላት ልጠቀምና አላህ አንድ ነው፣ እሱም ብቸኛ ነው። በቃ አላህ ነው የሚለውን ነገር ተረጂ። ይሄ ከዘላለም በፊት ተወለደ፣ ከዘላለም በኋላ ተወለደ፣ መጽሐፍ ቅዱስ ኢየሱስን አምላክ ብሎ ይጠራዋል ምናምን። የሚገርምሽ ነገር እሱ ከትምህርት እና ከመረዳት አንጻር የሚፈርድ የሚገነባ የእውነት መሰረት ላይ ደግሞ ልትቆሚ በምችው ልክና እውነት ልንነግርሽ ልናስተምርሽ ይቻላል እና በፍጹም ወሂድን እኔ ከ3 ዓመት ይሆነናል አይዶን አላውቅም። እንደዚህ ነው የማውቀው ወደ ቲክታክ ስመጣ እና አንዳንድ ቪዲዮዎችን ምናምን ዩቲዩብ ላይ አይቻለሁ። አልነገርኩትም ግን እና የተሻለ ነገር ሳትፈሪ ማለት ነው። ማንም ያስፈራሽ ነገር የለም። ለማወቅ አትፍሪ እህቴ። ማንም ያስፈራ ነገር የለም። ይሄ ነጠላ ለብሶ ተጀብኖ የሆነ ቦታ ተቀምጦ ምናምን ሊያስደነግጥሽ የሚችል አይነት ነገር ጥያቄ ይጠይቀኛል። እንዴት ሰለምሽ ይለኛል የሚለውን ነገር ምላሽ ያሰጠኛል ብለሽ የምትደነግጪ ከሆነ ለምን ሰለምሽ ካሉሽ አምላክ አንድ እንደሆነ ገብቶ ይባያቸው። ሊነቀነቁ ወደፊትሽ ሊመጡ ድንበር ሊያርፉ አይችሉም። አምላክ አንድ ነው። ከየት አምጥታችሁ ነው ከአንድ በላይ ያላችሁ ትላችሁ? ቤሪያ ወይ እስቲ አዲስ ቤሪያን በትልቁ አርጊውና እሱን ሻዳ ሲዘን ወደ እሷ እንሄዳለን። ያያ ወሂድ አንተ ጋር ሊያጋፍጠኝ የቴሌግራም ስም ይለኛል። ጃ ቆበን ውሰድልን አንዴ እና አሁን ሻዳ ያዝና ራሱ ምን ዳርዳር ትላለክ? ልጅቷን አስጨነካት እኮ አንተ ሳትይዝ እሷን። እንዴት ነው ኡስታዝ ምን ይመስሎታል? ያዛ መጀመሪያ እሱ ራሱ አይኔማ የምጠይቀው የነበረው ስም የፈጣሪ ስም ማን ነው በሚለው ላይ ትንሽ ብንነጋገር ጥሩ ይመስለኛል። አንዳንድ ነገሮችን ማጥራት ያለበት ጉዳይ አለ ራሱ ማለት ነው እና እሱ ነገሮች ላይ ብናወራ ደስ ይለኛል። አዲስ ዓለም ከፈቀደችልን ጀማውም ከፈቀደ ትንሽ ከቤሪያ ጋር ትንሽ ደቂቃ፣ ምክንያቱም እንትና ምህረት ምንም እየጠየቀች አይደለም እና ጊዜያችንን በአግባብና በስርዓት ብንጠቀምበት ጥሩ ነው የሚል አቋም ነው ያለኝ። ምን ይመስላችኋል? ጥሩ ሀሳብ ነው። ብታወሩ ደስ ይለናል እኛም እንድንማር። ግን 2 ደቂቃ ብትሰጡኝ ከምህረት ጋር ካላስቸገርኩኝ ኡስታዝ፣ አብሶ አንተን ካላስቸገርኩ 2 ደቂቃ። በነገራችን ላይ አዲስ ዓለም ቤት እኮ አድሚን ነበርኩኝ እና አድሚንነቴን አንስተዋለች እና ምን አድርጌ እንደሆነ አላውቅም፣ ምን አጥፍቼ እንደሆነ አላውቅም። እንግዲህ እንትን ብላለች። አይ ላሰፋ ስል እምቢ አለኝ እና እሺ ብዬ ላሰፋ ስል እምቢ አለኝ። ለካስ አድሚን አለመሆኔን ያወቅሁት ያኔ ነው። ለማንኛውም አስፊው ጃን አይ እዛው ሁኑ ኡስታዝ፣ እዛው ይሁኑ። ታስፋህና ከዛ በኋላ ኧረ እኔም ችግር የለውም። ታስፋ እርሶ በትንሹ ሲሆኑ ቃስ ብሎ ሊወጡ ቲክቶኮትን ዘግተክ የት እንደደረስክም አልታወቅም እና የሆነ እንትን ኦፍ ያሳያል። ከአድሚኖች ውስጥ የትኛው ማን እንደሆነ ያሳየም ስምና ከተነሱት በዛው ተነስታ። አብሽሪ ለባሉ ድምቀት ነው። እኔም ሀቅ ነው። እሺ ምህረት አለሽ? አትጨናነቂ፣ ጠይቅኝ። እሺ ሸክም ሆንብሽ አይደለ? ኧረ ችግር የለም። በቃ ጠይቅኝና ቶሎ መለስ አድርጌልሽ ወደ እነሱ ፕሮግራም እንግባ። እኔ ከክርስትና የለመዱትን ሃይማኖት ሲሄድ የተለመድከው የእስልምናን ህይወት ለማለት ነው፣ ሌላ አይደለም ጥያቄ። አዎ እንትን ነው አክቹሊ አንዳንዴ የለመድሽው ነገር ሁሉ እውነት አይሆንም እና ያው ያወቅሽው ነገር ነው እውነት የሚሆነው ወይ ውሸት የሚሆነው ማለት ነው። እና ያው ክርስትና ለምደሹ ነው ክርስትና ላይ ልቆይ የምችው፣ አውቀሽ ግን ልትቆያችን በተአምር ክርስትና ራሱ ጠልዞ ነው የሚያስወጣሽ ማለት ነው። እና ብዙ ክሊር ያልሆኑ ነገሮች አሉ በክርስትና ሃይማኖት። ሜጀር የሚባሉ ነገሮች ሳይጠቀሱ ቀርተው በመጽሐፍ ቅዱስ በጣም ማይነር የሆኑ በቃ ቢጠቀሱም ባይጠቀሱም ምንም
መሰረት የሌላቸው ነገሮች ተጠቅሶ እናያለን። ለምሳሌ ስላሴ፣ የክርስቶስ አምላክነት፣ ኢየሱስ ክርስቶስ ለኃጢአት ብሎ መሰቀሉ፣ መስዋዕት መሆኑ ምናምን፣ እነዚህ ነገሮች የክርስትና መሰረት የሆኑ ነገሮች ሆኖ ሳሉ ግልጽ በሆነ ክሊር በሆነ መንገድ አልተጠቀሱ። ያው እኛም መከራችንን በልተናል እነዚህ ነገሮችን ለማግኘት ማለት ነው። እና ወደ እስልምና የክርስትናን ህይወት ትቶ ወደ እስልምና መጥቶ የእስልምናን ህይወት ከመልመድ ይልቅ ከክርስትና ራሱ መውጣቱ ትልቁ ጭንቅ ነው። ትልቁ ስቃይ ነው። በጣም ትልቁ ማለት ነው። የመጨረሻ ትልቅ ስቃይ ነው። እኔ አብሶ ምን ያህል እንደተሰቃየሁ ልነግርሽ አልችልም። ገዳም ለገዳም አስተማሪ ለአስተማሪ ሳሳደድ እየተሰደብኩ እየተቦለኩ ማለት ነው። አይ ንቃ ንቃ፣ ይሄ ውሸት ነው እያልኩት ለራሴ ማለት ነው። ግን ያው በቃ ውሸት ከሆነ ውሸት ነው። እውነት ደግሞ ብትመርሽም ትውጫታለሽ፣ ግን ታደንሻለች። ያው እንትን አንዳንድ ጊዜ ልትታከሚ ስትይ እንትን ትያለሽ፣ ትንሽ ፔን አለው። ግን ያንን ነገር ከታገሽው አትራፊ ስለምትሆኝ እንደዛ ነው የሚሆነው ማለት ነው። እንደገና ደግሞ ሃይማኖትን ስትመሰርቺ ዶግማቲክ በሆኑ ነገሮች እንትን ለማለት ሞክሪ። ብዙውን ጊዜ ሰው እስልምና መቀበል የሚያቅተው በነብዩ ይቅርታ ጃቢር አስመለጥከኝ አይደለ? አረ ይመጣል። ተመካከራችሁን ያስመለጣችሁኝ። ቀጥል። እሺ እሺ። አይ ቤሪያማ ይመጣል እርግጠኛ ነኝ። አይሄድም። ከሼር ላድርግለት። ኖ ጃቢር ስቀልድ እኮ ነው፣ ለጨዋታ ነው ያክል። ቀጥል ቀጥል፣ ዝም ብለህ ቀጥል። ሌላ ቀንም እናገኘዋለን። ቤሪያ እኛው ጋር ነው ያለው፣ ችግር የለውም። ቀጥል። እሺ ኡስታዝ እና ይሄ አብዛኛውን ጊዜ እንትን ሰዎች ከእስልምና የሚወጡት ወይ ደግሞ እስልምናን የማይቀበሉት የእስልምና ዶግማቲክ ባልሆኑ ነገሮች ነው። እና እስልምና መሰረቱን ያደረገው አንድን አምላክ በመገዛት ውስጥ ነው። እኛ አንድ አምላክን እንገዛለን፣ በቀን 5 እንሰግድለታለን። እሱ ላይ ነው የምንመካው። እኛ ሌላ ምንም የምንመካበት ነገር የለም። ሌላ ምንም በቃ ይሄ ነው እስልምና ማለት። ወደ እስልምና ልባችን የሸፈተው አንድ አምላክን ለመገዛት ነው። እሱን ለማምለክ ነው። መካከለኛ የለም። እንዲህ በመንፈስ የሚገለጥልሽ አይ አሪፍ እኮ ነው ሲሳይ ነው ምናምን የምትባየውም ነገር የለም። ግልጽና ክሊር የሆነ ነገር ነው ያለው እና ለእሱ ነው በቃ እንትን ያለው እየሰለም ነው። እና እኔ እንደምታውቂው 4 ሚስት ለማግባት አልሰለምኩም። እሱ አይደለም የሚያሰልመን ትልቅ ሌላ ነገር አለ፣ በጣም ትልቅ ማለት ነው። እሱ ደግሞ ምንድን ነው? ሰማይን ምድርን የፈጠረ የዓለማቱን ጌታ እሱን ለመገዛት ነው። እና አንድ ሀቅ አምጪ፣ አንድ ከዚህ የሚበልጥ ሀቅ ማለት ነው። ከዚህ የሚበልጥ ሀቅ አንድ አምጪ፣ አንድ አምላክን በሀቅ በእውነት ማምለክ፣ እሱን መገዛት፣ እሱን መታዘዝ፣ የእሱ አገልጋይ መሆን። ከዚህ የሚበልጥ ሀቅ አምጪ። ምድር ሂጂ፣ ሰማይ ሂጂ፣ የትም ሂጂ፣ አንድን አምላክ ከመገዛት በላይ የሚመጣ ሀቅ የለም ምንም ማለት ነው። ገባሻ? እና በሀቅ በዚህ እንበልጣለን፣ እኛ በዚህ እንሻላለን። በዚህ ደግሞ በጣም ፕራውድ ነን ማለት ነው። እና ሁሉንም ነገር ትተን እየተጎዳን ደስተኛ የምንሆነው አምላክን ስለያዝን ነው። በቃ ይሄ ነው እስልምና ማለት፣ ሌላ ምንም ነገር የለም። ከዛ ደግሞ ከዚህ ሲወርድ ደግሞ ይህንን አምላክ እንድንረዳ በዘመናት ውስጥ አቆይተው ለእኛ ያስረከቡን ደግሞ ነቢያቶች አሉ። ይህንን ሀቅ ማለት ነው። እና ነቢዩ መሐመድ ይህንን ሀቅ ዋጋ ከፍሎ ነው። ልክ እንደኔና እንዳንቺ እንደፈለጉ እየኖሩ አልነበረም። ገባሽ አይደለም? ይህንን ሀቅ ለእኛ ለማስተላለፍ ለእኛ ለማውራስ ዋጋ ከፍሏል። ተሰድበዋል፣ ተመትተዋል። ሰዎች የሚወዷቸው ቤተሰቦቻቸው ተገሎባቸዋል። እዚህ ዘመን ላይ እንኳን ሞቶ እሳቸው ስቲል ነው ይላገጥባቸዋል። እንዲህ ምን ነው በቀረብኝ፣ ኧረ እኔ ጦሴን ማለትም ይችላሉ አይሸደለ። ይህ ሁላ ነገር ግን እንትን ያላቸው ይህንን ሀቅ በቃ ይችን ሀቅ ለእኛ ለማስተላለፍ ነው እንጂ የተለየ ነገር አግኝቶ አይደለም። ጃቢር አመሰግናለሁ። እኔ የምለው ነገር የለኝም። ያው እኔ አላህ አንድ እንደሆነ አውቃለሁ። አላህ አይወልድም አይወለድም፣ ለሱ ቢጤም የለው አውቃለሁ። እኔ አስተምሮትን ሳይሆን የጠየቅኩ አላህ አንድ እንደሆነ አውቃለሁ። ነቢዩ መሐመድም የአላህ መልእክተኛ እና ባሪያ እንደሆኑ አውቃለሁ። ታምኛለሽ? ይህንን ማወቁ ጥሩ ነው፣ ግን ታምኛለሽ? አምናለሁ እኮ። ታዲያ የምታምኝ ከሆነ ታዲያ ለመስለም ምንድን ነው የያዘሽ? ያው ካልተፈቀደልህ አይሆንም። ማለት ማን ነው የሚፈቅደው? ማን ነው የማይፈቅደው? አላህ ነው ማለት አላህ እሱ በፈቀደ ቀን ነው ሻዳ
በአላህ እጅ ነው ማለት ያ በአላህ እጅ ነው እንደሚባለው አላህ አምላክ እንደሆነ አምናለሁ። አሁንም ድረስ ይሄ ቢያምኑ ምንም ብል አላህ እንደሚያት ደግሞ ለመቀበል ያው ይቅርታ ጃቢርዬ። አዎ ግን አላህ እኮ ምርጫውን ለእኛ ሰጥቶናል። አሁን ፈቅዶ ማለት ነው። የአላህ ፐርሚሽን በሁለት ይከፈላል ፈቃድ። አንደኛ የአንቺ ምርጫ የሌለበት ፈቃድ አለ። ለምሳሌ ወንድ መሆን ሴት መሆን ኢራዳ የሚባለው ወይም ደግሞ ፈቃድ የሚባለው አላህ ጋር አንደኛው እንትን ነው። ከዊኒ የሚባል ነገር አለ። ማለትም በቃ እሱ ይሁን ያለው ነገር ይሆናል። አንቺ መቀየር ማትችው ነገር አለ። ወንድ መሆን ሴት መሆን፣ አጭር ረጅም፣ ልደት ሞት ምናምን የመሳሰሉት ማስነጠስ፣ ማዛጋት፣ ብለድ ሰርኩሌሽን ሰውነታችን ውስጥ ያለው ምናምን እሱ ነገሮች አሁን እኛ ፈልገን የምናደርጋቸው አይደለም። ኮዛል ዲተርሚኒዝም ናቸው። ነገር ግን ኢራዳ ሸርዒ የሚባለው ደግሞ እሱ የፈቀደው በሸሪያው ላይ ምርጫውን ለአንቺ ሰጥቶሽ አንቺ እንድታማርጭ ያደረገው ነገር አለ። እንግዲህ ማለት ነው የጀነትንም ጀሃንምንም ይሄ ነገር ሀቅ ነው፣ ይሄ ነገር ባጢል ነው የሚለው ነገር ይሄ ነገር እውነት ነው ውሸት ነው የሚለውን አንቺ እንድታማርጭ ነው የፈቀደው። እሱ በፈቀደ መልኩ የምትዩ ምኑን ነው ማለት አንቺ እንድትሰልሚ ፈቅዶ ሌላው እንዳይሰልም የሚከለክልበት ነገር ያለ ይመስልሻል? እንደዛ ፍትህ ነው ይሄ ታስቢያለሽ? እንደዛ ታስቢያለሽ ምህረት? አዎ እንደዛ አይደለማ። ለዛ ነው ትምህርታችን እንደዛ አይደለም። አላህ ከፈቀደና ከከለከለ የሚባለው ነገር ለአንቺ ፈቅዶ ለሌላው የሚከለክልበት ለአንቺ ከልክሎ ደግሞ ለእኛ የሚፈቅድበት ነገር ሳይሆን አላህ ጥሪ አቅርበዋል፣ መልእክተኛ ልኳል። መቀበል ያለ መቀበል፣ መቀበል ማስተባበል፣ እምቢ ማለት እሺ ማለት፣ መታዘዝ ማመፅ፣ ማመን መክዳት የሚባለው ነገር በሰው ልጆች ምርጫቸው ድርሻ እንዲኖራቸው ፈቅዷል። ያንን ምርጫውን መጠቀም ያንቺ ፋንታ ነው። አላህ ከፈቀደ የሚባለው ነገር ፈቅዷል። አጠቃላይ የአላህ ፈቃድ ውስጥ ፐርሚሽን ውስጥ ነው ያለው። በዓለም ላይ የሚከናወኑት ሀይርም ሆነ ሸር አላህ ፈቅዶ ነው የሚከናወኑት። እንደዛ ብለን ነው የምናምነው። እንደዛ ካልሆነ ፍሪዊል የሚባለው ነገር ሚናው ምንድን ነው? ነፃ ፈቃድ የሚባለው መሸያ የሚባለው ነገር ምርጫው ምኑ ላይ ነው? ሰው ነፃ ከእንስሳ በተለየ መልኩ ራይት እና ሮንጉን መልካምና ክፉ የማማረጥ ምርጫ አለው የሚባለው ለምንድን ነው ታዲያ? እንደዛ ካልሆነ እስኪ ይህን ነገር ቆም ብለሽ አስቢበት። እሺ ጃቢርዬ ቀጥል። ሰላም አሌይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። መሲ እንዴት ነሽ? ማለት ለልጅቱ ትንሽ ሀሳብ ለማለት ፈልጌ ነው። ምናልባት ቅር ካላላችሁ ማለት ነው። እንዳይበዛባት መስዬ ለአይበዛበት ትንሽ ነው የምናገረው። ምናልባት አላህ ሲፈቅድ ነው ያለችው። ብዙ ጊዜ እንደሚታወቀው ሶሻል ሚዲያ ላይ በእስልምና ላይ ሰፊ ጥላቻ ሲነዛ ስለነበረ እውነቱን እንኳን እያወቀው ውስጥ ላይ ነፍስ እያለች እንዴት ሰልማለሁ፣ እንዴት ይሄንን ነቢይ ይቀበላለሁ፣ እንዴት ይሄንን የሙስሊሞችን አምላክ እንትን እላለሁ የሚል ውስጣቸው ላይ የሚጎተጉት ነገር አለ። ኦኬ። እና ቀስ በቀስ ከራሷ ጋር ትነጋገር። እንደውም ራሷ ወስና ስትመጣ ነው ከህይወቷ የሆነ ነገር ጥፍት ወይም ሙጥት እንዲልላት ብቻዋን ስትነጋገር ነው። ኦኬ። በተደጋጋሚ ሰው ጋር የምታወራ ከሆነ ከራሷ ጋር የምትነጋገርበት ጊዜ የለም እና አንተ እንዳልከው ወሬ ባናበዛባት ራሷ ጋር እንድትነጋገር ነፍስያዋ እስልምናን ለመቀበል የከለከለችባትን ነጥብ ትፈልግ እሷው ራሷ። ተግባብተናል እንጂ እንዲህ ነው እንዴት ሆኛልሽ ካልናት ጥሩ አይደለም። እኔ አሁን በህይወት የኔ ንጽጽር ላይ ስሰራ ራሴ ጋር ተነጋግሬ ነው የንጽጽሩ ነገር የገባኝ እንጂ ሰው ስለጎተጎተኝ ይሄን አንብብ ይሄን አድርጊ ስላለኝ አይደለም። ቆይ ለምንድን ነው እኔ የማነጻጽረው የሚል ራሴ ጠይቄ ነው። በነገራችን ላይ እንደውም አንድ ጊዜ አስታውሳለሁ ብዙ ጊዜ ፌስቡክ ላይ እየጻፍኩኝ ፌስቡክ ሲዘጋ ወደ 6 ወር አካባቢ ከፌስቡክም ከምንም መርአኩኝ። ቆይ እስከዛሬ ግን ፌስቡክ ላይ ስጽፍ የነበረው ምን እያደረግኩ ነው? የምሰራው ነገር ገብቶኛል? ይሄም ማድረጉ ምን ማለት ነው ብዬ ከራሴ ጋር ጠየቁኝ። ስለዚህ እኔ ምህረትዬ ሙስሊም እንዳልሆን ያደረገኝ ምንድን ነው? ለምንድን ነው ይሄ ትክክል ነው ካልኩኝ እንዳልቀበል ያደረገኝ ምንድን ነው የሚለውን ከራስሽ ጋር ጥያቄና መልስ ጠያቂ ራስሽን ነው የሚመልስልሽ። በነገራችን ላይ ንጹህ ህሊና ካለሽ ጥያቄም ይጠይቃል፣ ራሱ ይመልሳል። መላሽና ጥያቄ ነው የምትሆኑት። ይህን ይመስላል። ቴንኪው። ቀጥሉ። በቃ ለራሷ ጊዜ ትስጥ። አዲስ ነገር ካለ ትቀመጥና ትስማ። በቃ የምትወስነው ነገር ካለ ወይ የምትጠይቀው ጥያቄ ካለ ጠይቅ። ኡስታዝ ከቢሪያ ጋር ቀጥሉ፣ እንስማ። ምህረት
ልታወሪኝ ከፈለግሽን በውስጥ ልታወሪኝ ትችያለሽ። እሺ ያልጨረሰችው ነገር ካለ ጋር ትጨርስ። እኛ ያው ሀሳብ ነው የሰጠናት፣ ሪሳላውን ነው ያደረስነው። ስለዚህ የሚበጀውን ከሚፋጀው ከለየ ሰው ጋር ጊዜ ማቃጠል የለብንም። እሷ ካላ ጋር መጨረስ አለባት ራሱ ማለት ነው። ሁጃ ቆሞባታል፣ አላህ ነው የሚያውቀው። እና ኢንሻአላህ ዱዓ አድርጉላት ሁላችሁም። ኢንሻአላህ ይሄ ነው ትልቁ ነገር ማለት ነው። ቤሪያ ሰላም ብያለሁ በድጋሚ። እንዴት ነህ? አላህ ይመስገን። አሚን አሚን። እስቲ ስለ አላህ አንዳንድ ነገር ንገረኝ። የአምላክ የተጸውዖ ስም ማን ነው? ምንድን ነው የሚለውን ነገር እስቲ ትንሽ እናውራ። ትንሽ እሱ አካባቢ ላይ ብዙ ያልተሰሩ ነገሮች አሉ፣ በእኛም የተገለጡ ነገሮች አሉ። የጋራ መግባባት ሱረቱ አለ ኢምራን ምዕራፍ 3 ቁጥር 64 ላይ እናንተ የመጽሐፉ ሰዎች ሆይ በእኛና በእናንተ የጋራ ወደ ሆነው ቃል ኑ ይላል። እና የጋራ የሆነ ነገር አለ ከመጽሐፉ ሰዎች ጋር ብሎ ነው ቁርአን የሚያስቀምጠው። የጋራ ከሆኑት ነገር መካከል የአምላክ ስም በሚባለው ነገር ላይ ነው። እና የአምላክ የተጸውዖ ስም ማን ነው ብለን ነው የምታምነው? እኔ እንግዲህ የአምላክ የተጸውዖ ስም ወይም መጠሪያ ስሙ ማን ነው የሚለውን ስፈትሽ አምላክ እንግዲህ ከቋንቋ በፊት የነበረ ነው። ከቋንቋ በፊት ምንነትና ማንነት ከፍጥረት በፊት ያለ በመሆኑ ከፍጥረት በፊት መጠሪያ አለው ብዬ አምናለሁ። ያ መጠሪያው ደግሞ በምድራዊ ቋንቋና ቃላት የሚወሰን ምንጩ ምድራዊ ቋንቋ ነው ብዬ አልረዳም ወይድዬ። እና ታዲያ ይሄንን ካልተረዳ ማን ነው ብለህ ነው የምትረዳው ከሆነ ቅዱሳት መጽሐፍት በጥቅል ደግሞ መጽሐፍ ቅዱስ ተብለው በሚጠሩት መካከል ዘጸአት መጽሐፍ ምዕራፍ 6 ቁጥር 3 ላይ ከሰማይ በመጣ ድምፅ በዕብራይስጥ ቋንቋ በተጻፈው መጽሐፍ ላይ ስሙን የሆዋ ወይንም ድምጸቱ ሊለያይ ይችላል ያህዌ ሆኖ እናገኘዋለን። ይሄ መጠሪያ ስሙ ነው። ቋንቋው ዕብራይስጥ ሳይሆን በዕብራይስጥ ቋንቋ የተጻፈ ወይም በዕብራይስጥ ፊደላት የተጻፈ የሰማይ ስም ማለት ነው። ስለዚህ እኔ የፈጣሪን ስም ማን ነው ብዬ ነው የማምነው። ስሜ ይህ ነው ብሎ ለነቢዩ ሙሴ እንደገለጠው የሆዋ ነው ብዬ አምናለሁ። ይሄን የማምነው ሚዛኔ የፈጣሪ ስም ከቋንቋ በላይ ነው። ምክንያቱም እሱ ከቋንቋ ውጪ ከፍጥረት ውጪ ፈጣሪ በመሆኑ ማለት ነው። በፍጥረታዊ ቋንቋ ስሙ ሊገለጥ ሊብራራ አይችልም ብዬ እረዳለሁ። ኦኬ። ዘጸአት 6:3 ላይ አብርሃም፣ ይስሐቅ፣ ያዕቆብ ዮዴሄ ቫቬ የሚለውን አያውቁትም ነበር ይላል አይደል? ፈጣሪ እንግዲህ በተለያዩ መንገዶች ራሱን ገልጧል እና የሆዋ በሚለው ስሙ አልተገለጠላቸውም ነበር። እግዚአብሔር ማንነቱ በብዙ መንገድ ገልጧል እኮ። ማን በሚለው ስሙ ነው የተጸውዖ ስሙ የሚያውቁት? አያውቁትም ከተባለ እነሱ በባህሪ ስሙ ነበር የሚጠሩት፣ በተጸውዖ ስሙ አይጠሩትም ነበር። በተጸውዖ ስሙ የተገለጠው ለሙሴ ነው። ከዛ በፊት ከሙሴ በፊት አይታወቅም። ከሙሴ በፊት በባህሪ ስሙ ነው የተገለጠው። የእሱ መገለጥ አይታወቅም ወይ? ዮዴሄ ቫቬ የሚለው ነገር አይታወቅም ወይ ከሙሴ በፊት? እንደዛ ነው የምንረዳው። ኦኬ ጥሩ። ዘፍጥረት 4:1 ላይ ሔዋን ወንድ ልጅን ከማን አግኝቻለሁ አለች? እንግዲህ እሷን ሳስቀምጥልህ የዘፍጥረት ማን ነው ጸሐፊው? ሙሴ አይደለ? ሙሴ ይሄንን መረጃ ሙሴ አይደለም የጻፈው። እሱን አሁን እንመጣበታለን። ሙሴ አይደለም የጻፈው። ከባቢሎን ምርኮ በኋላ ያለው ሰው ሲጽፍ ዘፍጥረት 4:1 ላይ ወንድ ልጅን ከያህዌ አግኝቻለሁ ከዮዴሄ ቫቬ አግኝቻለሁ ስትል ሔዋን ወንድ ልጅን እንደዛ ብላለች ወይ? ዮዴሄ ቫቬ ብላ ተጠቅማለች ወይ? እሷ በቃሏ አልተጠቀመችም። ጸሐፊው ካለው
የእግዚአብሔርን ስም ካለው መጠሪያ አንጻር ተጠቀመ እንጂ። ስለዚህ ልክ አይደለም ማለት ነው። ሔዋን እንደዛ በላ ካልተጠቀመች ሔዋን እንደተጠቀመች አድርጎ ማስገባቱ ስርዋጽ አይሆንም። አሁን እሱ ጋር ያጻጻፍ ሁኔታ ነው። ዘፍጥረት እና 5ቱ መጽሐፍ ታሪክን ሁሉ የሚዘረዝሩ በመሆኑ እንደ ጸሐፊያኑ አጻጻፍ ነው የቋንቋ አጠቃቀሙ እኮ። ሔዋን እሱ የቋንቋውን አጠቃቀሙን ዮዴሄ ቫብሄ ብሎ ቢጠቀም ዮዴሄ ቫብሄ ከማለቷ እሷ ምን ብላ ትጠቀም ነበር? እሱ ያንን የተካው እሷማ የኔ የአዳምና የሔዋንን ቋንቋ አላውቅማ። የአዳምና የሔዋን ቋንቋ የዕብራይስጥኛ አይደለም ብዬ ነው። ጥሩ። ስለዚህ አየው፣ እሱን ነው የምነግርህ። መጽሐፎቹ ላይ ችግር አለ ማለት ነው። የዘጸአት 3:13 ላይ የእስራኤል ሰዎች ስምን በጠየቁኝ ጊዜ ማን ብዬ ልበላቸው ሲል ስሜ ማን ነው ብለዋለሁ። ስሜ ብሎ እየተናገረ ያለው የአብርሃም የይስሐቅ የያዕቆብ አምላክ ይህ ለዘላለም ስሜ ነው። 13 አንተ 15 ላይ ነው የምታወራው። እኔ 13 ላይ ነኝ ያለሁት። የእስራኤል ሰዎች ስምን በጠየቁኝ ጊዜ ማን ብዬ ልበላቸው ሲለው ማን ነው ያለው? እዛ ጋር ቁጥር 13 ላይ ወይድ ስለ ስም አይደለም ስለ ባህሪው ነው የተናገረው። አይደለም ስም ማን ሲለው ማን ብሎ መለሰ? 13 ላይ ጥያቄ ጠየቀው። የእስራኤል ሰዎች ስምን በጠየቁኝ ጊዜ ማን ላከ ብለው ስምን በጠየቁኝ ጊዜ ማን ብዬ ልበላቸው ሲል የመለሰው መልስ ምንድን ነው? 13 ላይ ወይዲ እግዚአብሔር በዛ ቦታ ላይ ምላሹን ስላልጨረሰ ስሜ ብሎ እየተናገረ ያለው ቁጥር 15 ነው ብዬ ነው። ቁጥር 15 አይደለም 13 ላይ ፈርስ እንትን ነው ራሱ ይሄ አሸር ይሄ አላለውም። ይሄ አሸር ይሄ አያም ዛት አያም ብሎ አለው አይደለ? አዎ። ከዛ በኋላ አያም ማለት ነው። ገብተዋል። ከዛ በኋላ ምን አለው? አያም ወደ እናንተ ላከኝ፣ ወይም ደግሞ ይሄ አሸር ይሄ የሚለው ወደ እናንተ ላከኝ አለ። ፈርስ ፐርሰን ላይ ነው። ከዛ በኋላ ደግሞ በሶስተኛ መደብ ቁጥር 15 ላይ ዮዴሄ ቫቭሄ አለው። ዮዴሄ ቫቭሄ ማለት ሂዝ ማለት ነው ትርጉሙ። ምናልባት የምታውቀው ከሆነ ማለት ይሄ አሸር ማለት አያም ማለት ነው። ከዛ በሶስተኛ መደብ ደግሞ ሂዝ አለው። ብዙ ቦታ ላይ ከተኮነ አያም ሂ እያለ ይናገራል። ኢሳያስ ላይ ኤርሚያስ ላይ ምናምን ላይ ብዙ ቦታ ላይ አንሁ ይላል ራሱ ማለት ነው። እኔ እርሱ ነኝ እያለ ይናገራል። እኔ እርሱ ነኝ እያለ ይናገራል። ስለዚህ እርሱ ያ ነገር ነው። ዮዴሄ ቫቭሄ የሚለው ነገር ነው ያለው። ዮዴሄ ቫቭሄ ስሙ ነው፣ ግን ሌላ ቦታ ላይ ደግሞ ስሙ ያህ ነው ይላል። እሱን ስትቀበላለህ መዝሙረ ዳዊት 68:4 ላይ ወደ ምድረ በዳ ለወጣ መንገድ አዘጋጁ ስሙ ማን ነው ይላል። እሱን እቀበለዋለሁ። ግን እዚሽ ጋር ወይዲ ምዕራፍ 3 ከቁጥር 13 እስከ 15 ባለው ላይ ስሜ ያለና የሚኖር ነው የሚለውን ተጠቅሟል ብዬ ነው ያልረዳም። ክፍሉ እንደዛ ያስቀምጥልን። አይ ተጠቅሟል እንደዛ። ምክንያቱም ከላይ መጀመሪያ ይኸው አውጣው ከፈለግ ላስፋ ችግር እኔ የምኖረው ላስፋና አውጣው ከፈለግ ወይዲ ሪሞት ኤሪያ ላይ ነው እኮ በጣም የምኖረው። ኦኬ ጥሩ። እንደዛ ነው የሚለው ራሱ የእስራኤል ሰዎች ወደ እናንተ ላከኝ ባልኩኝ ጊዜ ስሙ ማን ነው ብሎ ቢጠይቁኝ ማን ላከኝ ነው ጥያቄው። ስለዚህ ምንድን ነው ይሄ አሸር ይሄ ብሎ ነው ያለው። ይሄ ወደ እናንተ ላከኝ ካለ በኋላ ከዛ በኋላ ለአብርሃም የይስሐቅ የያዕቆብ አምላክ ነኝ ስሜ ብሎ ከዛ በኋላ ስሜም ደግሞ አለ ዮዴሄ ቫቭሄ ነው አለ። ስሜ ብሎ የተናገረው ስሜ ብሎ የተናገረው የአብርሃም የይስሐቅ የያዕቆብ አምላክ ነው ያለው ወይንስ ዮዴሄ ቫቭሄ ብሎ ነው የተናገረው? ስሜ ዮዴሄ ቫቭሄ ነው ብሎ ነው ያስቀመጠው። እሺ አንዴ ባይብሉን ልቅለጠው እና ላምበው። የአብርሃም የይስሐቅ የያዕቆብ አምላክ ስሜ ይህ ነው ብሎ ነው ያስቀመጠው። ዮዴሄ ቫቭሄ የአብርሃም የይስሐቅ የያዕቆብ አምላክ አውጣው ከፈለግ ላምበው አውጣው። እንዲህ ይላል ወሄዲ ላምብበው። ሙሴም እግዚአብሔርን እንሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላኩኝ ባሉኝ ጊዜ ስሙ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለው። የቁጥር 13 ሀሳቡ። ከዛ ቁጥር 14 ላይ እግዚአብሔር ሲመልስ እንደዚህ ይላል
እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። ስለ ባህሪው ነው፣ ስለ ስሙ አይደለም። ቀጥሎ ስለ ባህሪ አይደለም ቆይ እነግርሃለሁ። እሺ እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለም ስሜ ነው። ስሙ እየተናገረ ያለው የአብርሃም የይስሐቅ የያዕቆብ አምላክ የሚለውን እንጂ ዮዲሄ ቫብሄ የሚለውን አይደለም ነው። ዮዲሄ ቫብሄን የሚለው ነው። እሱን ነው ይህ ነው የሚለው። ይህ የሚለው በነጠላ ነው የመጣው። አንደኛ ነገር ይህ ማለት ይህ የዘላለሙ ስሜ ነው ሲል ይህ ብሎ እያለ ያለው ዮዲሄ ቫብሄን ነው። ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ ዮዲሄ ዋውሄ ተዋጊ ነው ስሙ ማን ነው አለ። ዘጸአት እሳኛው ላይ ክፍል ላይ ሳንሆን እዚህ ጋር ይህ ብሎ ሪፈር እያደረገ ያለው የአብርሃም የይስሐቅ የያዕቆብ አምላክ የሚለውን ነው። ወይድ አይደለም በደንብ አጣዬው እስቲ ተረጋግተው እና እንትኖችን ሊንጉስቲካል የሆነ አፕሮቾቹንም ያቸው ራሱ ይህ የሚለው ዴሞንስትሬቲቭ ፕሮናውኑ የሚያመለክተው ዮዲሄ ቫብሄ የሚለውን ተክቶ ነው የመጣው። ራሱ የቅርብ ነው የኢሚዲየት ኮንቴክስት ከሚባለው ማለት ነው። አንድ እሱ ነው። ሁለተኛ የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ስም የሚባልም ነገር የለውም። ራሱ እንደዛ በስም ደረጃ አልመጣም። አንደኛ ነገር። ሁለተኛ ነገር ደግሞ ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ ዮዲሄ ቫብሄ ተዋጊ ነው ስሙም ዮዲሄ ቫብሄ ነው ይላል። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 8 ላይ ምንድን ነው የሚለው? እኔ ዮዲሄ ቫብሄ ነው ነኝ ስሜም ይህ ነው ይላል። ስሜም ይህ ነው ይላል። ይህ ነው እያለ ነው የሚናገረው። ስለዚህ ስሙ ማን ነው? ዮዲሄ ቫብሄ ነው በሚለው ነው የተቀመጠው። አንተ ግን ስሙ የሚለው ማንን ነው ያልከው? ማለት እንትን አሁን ወይ አንተ ጋር እያየሁ ያለሁት ነገር ስም የሚለውን ቃል መጽሐፍ ቅዱስ እንዴት ይጠቀመዋል? እዚህ ክፍል ላይ ስም የሚለው መለያን አመልካች ሆኖ ነው የገባው ከባህሪው አንጻር እኮ። አንተ ስም የሚለው የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሚለውን ነው ስም ነው የምትለው? አዎ እዚህ የሐዋርያት ሥራ ምዕራፍ 3 ላይ እኮ ጥቅስ ስጠኝ እንደዛ። እስኪ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሚለው በስም ነው የሚል የባይብል ሌላ። አሁን ምን አየህ መሰለህ? ኮንቴክስቹዋል አፕሮች ነበር ስናይ ነበረው። አሁን ደግሞ ቴክስቹዋል አፕሮች አምጣ አንድ ማስረጃ። በአዲስ ኪዳን የሐዋርያት ሥራ ምዕራፍ 3 እና የሐዋርያት ሥራ ምዕራፍ 7 ስም ነው የተባለበት የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ስም ነው የሚልበት ያለው ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ነው የፈለግኩት ማወቅ። አዲስ ትምህርት ስለሆነ ነው በነገራችን ላይ። እንደዛ እኔ አሁን እንደዛ በቃ ችግር የለውም ችግር የለውም እንትን እላለሁ ማለት በሀሳብ ደረጃ እቀበለዋለሁ። ዮዲሄ ቫብሄ እና ኤሄ የሚለው ቃል ሜታፊዚካል ነው ኦንቶሎጂካል ነው የሚያሳየው? እሱ ኦንቶሎጂካሊ ነው አይደለም። አያም ኤጎ የሚለው ነገር ምንን ታሳቢና ዋቢ ያደረገ ነው? ማንነት ነው ወይስ ምንነትን ነው? ምንነትን አመልካች ነው አይደለም፣ ማንነትን ነው እንጂ ኤጎ ፐርሰንን ነው ፕሮሶፖንን ነው የሚያመለክተው እንጂ ኦሲያን አይደለም የሚያመለክተው። ኦሲያን ነው የሚያመለክተው አያም። ኦኬ እኔ አሁን ከእንትን አንጻር ከባህሪና ከማንነት አንጻር አንተ ከምትመለከተው አንጻር ስለማልመለከት ነው እንደዛ እያልኩ ያለው ነው። አይ ከሊንጉስቲካሊ ነው የምነግርህ። ይሄ አሸር ይሄ ይላል። አሸር የሚለው ቃል ሁ ነው ወይስ ምንድን ነው? ራሱ ማንነት ነው ወይስ ምንነት ነው? ሁይዝ እና ዋቲዝ ምንድን ነው ልዩነታቸው? ከዛ አንጻር ከወሰድከው ማንነትን ነው የሚያመለክት። ማንነት ነው ሜታፊዚካል ነው። አዎ ስለዚህ ሜታፊዚካል። አሁን ኦንቶሎጂካሊ ስሙ ማን ነው? ኦንቶሎጂካሊ ስሙ ለእኔ ከማንነቱን አመልካች ሆኖ የሚመጣው መጽሐፍ ቅዱስ ላይ ስሜ ነው ብሎ የመጣው ዘጸአት መጽሐፍ ምዕራፍ 6 ቁጥር 3 ላይ ያለውን ነው የሚወስደው። ኦኬ አይ እንግዲህ እንደዛ ሊሆን አይችልም ራሱ። ምክንያቱም ዮዲሄ ቫብሄ ወይም ደግሞ ይሄ የሚባለው ነገር በመጀመሪያ መደብ ሲሆን አያም ነው የሚሆነው አይደል? አይ የሚለው ምንን ነው የሚያመለክተው? አና የሚባለው ቃል አና የሚለው አንሁ ማንነቱ አረ ማንነትን ነው አና የሚለው ያው ማንነትና እኔነት እኔ አንድ ላይ ስለምወስደው አይ ምንነትን እያልክ ነው። ምንነትን እያልክ ስለመሰለኝ ነው። እሺ ዮዲሄ ቫብሄ ሂዝ ማለት ነው አይደለ? ያህዋ ማለት ነው አይደል? ያህዋ ማለት ሆ ማለት ማለት ከባይብል አንጻር ስሙ የሆዋ ወይንም ያህዌ የሆነ እንዳለ
ይሄ ስም እኮ ሜታፊዚካል ነው። አሁን ሜታፊዚካል ነው ማለት እኔነቱን ነው የሚያመለክተው። እሱስ ያስማማኛል። ማንነቱን ነው የሚያመለክተው፣ ያስማማናል። እንትን ለማድረግ አጠር ለማድረግ ወይ አንተ ምን ልታሳየኝ ነው? የፈጣሪ ስም ማን ነው? ላሳየህ እኮ ነው እኮ ላመጣልህ ነው። አሁን መጀመሪያ በዮዴሄ ቫፌ የሚባለው የማንነት ስሙ ነው። የምንነት ስም አለው ራሱ። አሁን ለምሳሌ አዳምን ታስታውሰዋለህ አይደል?